ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን አማርኛን በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆየው። እንግዲህ ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። እንግዲህ የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁ ልጆች በዚህ ቻናል የምንሰጠው ትምህርት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁ በጣም ቀላል ያሉ ናቸው ማለት ነው። እንግዲህ በሚገባችሁ መልኩ በደንብ አሳያችኋለሁ። እናንተ እንግዲህ ትኩረታችሁ እዚህ ጋር ሆኖ በደንብ ተከታተሉ ማለት ነው። ስለዚህ እንግዲህ ቀጥታ ሆኖ ወደ ቪዲዮአችን እንሄዳለን። ተከታተሉኝ። እንግዲህ ወደ ቪዲዮአችን ስንሄድ እንግዲህ እዚህ ጋር የምታዩት ምን ይላል? እሱ ይላል ማለት ነው። መጣ ይላል ማለት ነው። ስለዚህ እንግዲህ እዚህ ጋር ምን ይላል? እንዳጠቃላይ እሱ መጣ ይላል ማለት ነው። እሱ መጣ ይላል ማለት ነው። እንግዲህ እዚህ ጋር እሱ መጣ የሚለውን ደግሞ ምንድነው የምናደርገው ማለት ነው? በእንግሊዘኛ እንዴት መጻፍ እንችላለን የሚለውን እናያለን ማለት ነው። ስለዚህ እንግዲህ እዚህ ጋር እሱ መጣ የሚለውን በእንግሊዘኛ ለመጻፍ እንግዲህ እዚህ ጋር የምታዩት ይችን እን ለመጻፍ ማንተን እንጠቀማለን ማለት ነው። ኤን እንጠቀማለን ማለት ነው። እሱን ለመጻፍ ደግሞ ኤስ እየሆነ እንጠቀማለን ማለት ነው። ስለዚህ እንግዲህ እሱ ስንል እሱ ይላል ማለት ነው። እንግዲህ እዚህ ጋር እሱ ይላል ማለት ነው። እንግዲህ ወደ ቀጣዩ መጣ ስንል ደግሞ መን ለመጻፍ ማን እንጽፋለን ማለት ነው? ኤምኤ እንጽፋለን ማለት ነው። ጣን ለመጻፍ ደግሞ ቲኤ እንጽፋለን ማለት ነው። ይሄ ምን ይላል? መጣ ይላል ማለት ነው። ስለዚህ ይሄ ምን ይላል? እሱ መጣ ይላል ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ተከታተሉኝ። ይሄ በጣም ቀላል ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ወደ ቀጣዩ ስንሄድ ደግሞ ውሃ ይላል ማለት ነው። ጠጣሁ ውሃ ጠጣሁ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ይቺው የቤተሰብ የስንተኛ ድምጽ ናት? የሁለተኛ ድምጽ ናት ማለት ነው። ሀ ደግሞ የሀ ቤተሰብ የስንተኛ ድምጽ ናት? የመጀመሪያ ድምጽ ናት ማለት ነው። ስለዚህ ምን ይላል? ውሃ ይላል ማለት ነው። ይቺ ጠ ደግሞ የጠ ቤተሰብ የመጀመሪያ ድምጽ ናት። ጣ ደግሞ የጠ ቤተሰብ የአራተኛ ድምጽ ናት። ሁ የሀ ቤተሰብ የሁለተኛዋ ድምጽ ናት። ምን ይላል? ጠጣሁ ይላል ማለት ነው። ስለዚህ እነዚህን በእንግሊዘኛ እንዴት መጻፍ እንችላለን የሚለውን ደግሞ እናያለን ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ይችን ው ለመጻፍ እንግዲህ እዚህ ጋር የምታዩት ደብሊው ዩ ብለናል ማለት ነው። ሃን ለመጻፍ ደግሞ ኤች ኤ እንግዲህ እዚህ ጋር ቦታ ጥበት ትንሽ አንድ ላይ ሆኗል። እንዳያደናግራችሁ በደንብ እዩት። እዚህ ጋር እንግዲህ ውሃ ስንል ኤች ኤ እንላለን ማለት ነው። ስለዚህ ይህን ውሃ የሚል ቃል ለመጻፍ ደብሊው ዩ ኤች ኤ የሚል ተጠቅመን ውሃ የሚል ቃል መስርተናል ማለት ነው። እንግዲህ ውሃ ይላል። ይችን ጠ ለመጻፍ ደግሞ ቲኤን እንጠቀማለን። ጣን ለመጻፍ ቲኤን እንጽፋለን ማለት ነው። ሁን ለመጻፍ ደግሞ ኤችዩ እንግዲህ እዚህ ጋር ደግሞ ጠጣሁ ለማለት እነማን የተጠቀምነው? ቲኢ ቲኤ ኤችዩ እንግዲህ ጠጣሁ ለማለት እነዚህን እንጠቀማለን ማለት ነው። ስለዚህ በአንድ ላይ ምን ይላል? ውሃ ጠጣሁ ይላል ማለት ነው። ስለዚህ እነዚህን ካየነ አሁን ደግሞ ወደ ቀጣዩ እንሄድ። ቀጣይ ደግሞ ፀሐይ ይላል ማለት ነው። ወጣች ይላል ማለት ነው። እንግዲህ በአንድ ላይ ምን ይላል? ፀሐይ ወጣች ይላል ማለት ነው። እንግዲህ እዚህ ጋር እቺኛዋ ፀ ማለት የፀ ቤተሰብ የመጀመሪያ ድምጽ ናት። ሀ የሀ ቤተሰብ የመጀመሪያ ድምጽ ናት። የቤተሰብ ስለዚህ ፀሐይ ይላል ማለት ነው። ወ ስንል ደግሞ የወ ቤተሰብ የመጀመሪያ ድምጽ ናት። ጣ የጠ ቤተሰብ የአራተኛ ድምጽ ናት። ቺ የቸ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ወጣች ይላል ማለት ነው። ስለዚህ ፀሐይ ወጣች የሚለውን ደግሞ በእንግሊዘኛ እንዴት እንጽፋለን የሚለውን እናያለን ማለት ነው። እንግዲህ እዚህ ጋር ይችን ፀን ለመጻፍ በእንግሊዘኛ ማን እንጠቀማለን? ቲኤስኢ ሃን ለመጻፍ ደግሞ
ኤች ኤ ይን ለመጻፍ ዋይ ምን ይላል? ፀሐይ ይላል ማለት ነው። ፀሐይ ይላል ማለት ነው። እንግዲህ እዚህ ጋር እንዳጠቃላይ ቲኤስኢ ኤችኤ ዋይ እንግዲህ እነዚህን በመጠቀም ምን የሚል ቃል መስርተናል? ፀሐይ የሚል ቃል መስርተናል ማለት ነው። ስለዚህ ወጣች ለማለት ደግሞ ይችን ወ ለመጻፍ ማን ተጠቅመናል ማለት ነው? ደብሊው ኢን ጽፈናል ማለት ነው። ጣን ለመጻፍ ደግሞ ቲኤን ጽፈናል ማለት ነው። ችን ለመጻፍ ሲኤች ጽፈናል ማለት ነው። ስለዚህ ደብሊው ኢ ቲኤ ሲኤች ምን ይላል? ወጣች ይላል ማለት ነው። ወጣች። ስለዚህ እንዳጠቃላይ ምን ይላል? ፀሐይ ወጣች፣ ፀሐይ ወጣች ይላል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ን ዴ ት እንዴት ይላል። ነ ህ ነህ ምን ይላል? እንዴት ነህ፣ እንዴት ነህ ይላል። እንግዲህ እዚህ ጋር ይች የአ ቤተሰብ የስንተኛ ናት? የስድስተኛ ድምፅ ናት ማለት ነው። ን የነ ቤተሰብ የስድስተኛ ድምፅ ናት። ዴ የደ ቤተሰብ የአምስተኛ ድምፅ ናት። ት የተ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ምን ይላል? እንዴት ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ህ የሀ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ነህ ይላል ማለት ነው። ስለዚህ ምን ይላል? እንዴት ነህ፣ እንዴት ነህ ይላል ማለት ነው። እንግዲህ እንዴት ነህ የሚለውን ደግሞ በእንግሊዝኛ እንዴት እንደምንጽፍ እናያለን ማለት ነው። ስለዚህ እን ለመጻፍ ማንን ተጠቅመናል ወይም ደግሞ ማንን ጽፈናል ማለት ነው? ኢን ጽፈናል ማለት ነው። ንን ለመጻፍ ደግሞ ኤንን ጽፈናል ማለት ነው። ዴን ለመጻፍ ደግሞ ዲኢ፣ ትን ለመጻፍ ቲ። ስለዚህ ከዚህ ጋር እንዴት ለማለት ማን የተጠቀምነው? ኢኤን ዲኢቲ፣ ኢኤን ዲኢቲ። ስለዚህ እንዴት ይላል ማለት ነው። ነህ ለማለት ደግሞ ይችን ለመጻፍ ማን ተጠቅመናል? ኤንኢን ተጠቅመናል ማለት ነው። ስለዚህ ህን ስንጽፍ ደግሞ ማን ነው የምንጽፈው? ኤችን ነው ማለት ነው። እንግዲህ እዚህ ጋር ነህ ይላል ማለት ነው። ኤንኢ ኤች ነህ። እንግዲህ እንዳጠቃላይ ምን ይላል? እንዴት ነህ፣ እንዴት ነህ ይላል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ደ ህ ና ደህና ዋ ል ሽ ዋልሽ ምን ይላል? ደህና ዋልሽ ይላል ማለት ነው። ደህና ዋልሽ። እንግዲህ እዚህ ጋር ይች ደ የደ ቤተሰብ የመጀመሪያ ድምፅ ናት። ህ የሀ ቤተሰብ የስድስተኛ ድምፅ ናት። ና የነ ቤተሰብ የአራተኛ ድምፅ ናት። ስለዚህ ደህና ይላል ማለት ነው። ዋ ደግሞ የወ ቤተሰብ የአራተኛ ድምፅ ናት። ል የለ ቤተሰብ የስድስተኛ ድምፅ ናት። ሽ የሸ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ምን ይላል? ዋልሽ። እንግዲህ በአንድ ላይ ምን ይላል? ደህና ዋልሽ፣ ደህና ዋልሽ። እንግዲህ እዚህ ጋር ይች እንደ ለመጻፍ ማን እንጠቀማለን ማለት ነው? ዲኤን እንጠቀማለን ማለት ነው። ህን ለመጻፍ ደግሞ ኤችን እንጽፋለን ማለት ነው። ናን ለመጻፍ ኤንኤ ደህና ይላል። ዲኢኤች ኤንኤ፣ ዲኢኤች ኤንኤ ደህና ይላል ማለት ነው። ዋልሽ ለማለት ደግሞ ዋን ለመጻፍ ማን እንጠቀማለን ማለት ነው? ደብሊው ኤን እንጠቀማለን ወይም ደግሞ እንጽፋለን ማለት ነው። ለን ለመጻፍ ደግሞ ኤልን እንጽፋለን። ሽን ለመጻፍ ማን እንጽፋለን? ኤስኤች፣ ኤስኤች። እንግዲህ እዚህ ጋር ደብሊው ኤ ኤል ኤስኤች ዋልሽ ይላል ማለት ነው። ዋልሽ ይላል ማለት ነው። ስለዚህ እንዳጠቃላይ በአንድ ላይ ምን ይላል? ደህና ዋልሽ ይላል ማለት ነው። ደህና ዋልሽ ይላል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ል ጁ ልጁ ይላል ማለት ነው። አ ለ ቀ ሰ አለቀሰ ይላል ማለት ነው። እንግዲህ ምን ይላል? ልጁ አለቀሰ። እንግዲህ እዚህ ጋር የምታያቸው ፊደላቶች ይችል የለ ቤተሰብ የስድስተኛ ድምፅ ናት። ጁ የጀ ቤተሰብ የሁለተኛ ድምፅ ናት። ስለዚህ ልጁ ይላል ማለት ነው። ቀጣይ ደግሞ አይ አ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያ ድምፅ ናት። ቀ የቀ ቤተሰብ የመጀመሪያ ድምፅ ናት። ሰ የሰ ቤተሰብ የመጀመሪያ ድምፅ ናት። ስለዚህ ልጁ አለቀሰ ይላል ማለት ነው። ልጁ አለቀሰ። እንግዲህ
እነዚህን ደግሞ በእንግሊዘኛ እንዴት እንደምንጽፋቸው እናያለን ማለት ነው። እንግዲህ ልጁ የሚለውን ስናይ ይችልን ለመጻፍ ማን ተጠቅመናል? ኤልን ተጠቅመናል ማለት ነው። ጁን ለመጻፍ ደግሞ ጄዩን ጽፈናል ማለት ነው። ምን ይላል? ልጁ ይላል ማለት ነው። እንግዲህ አ ስንል ደግሞ ኤን ተጠቅመናል። ለ ስንል ኤልኢ፣ ቀን ስንጽፍ ደግሞ ኬኢን እንጽፋለን። ሰን ስንጽፍ ኤስኢን እንጽፋለን ማለት ነው። ስለዚህ ምን ይላል? አለቀሰ ይላል ማለት ነው። እንግዲህ እንደአጠቃላይ ልጁ አለቀሰ፣ ልጁ አለቀሰ ይላል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ ቤት ቤት ይላል። ነኝ ነኝ ቤት ነኝ ይላል። እንግዲህ እዚህ ጋር ይቺ ቤ በቤተሰብ የስንተኛ ድምፅ ናት? የአምስተኛ ድምፅ ናት። ት ደግሞ የተቤተሰብ የስድስተኛ ድምፅ ናት ማለት ነው። ቤት ይላል ማለት ነው። ይቺ ነ ደግሞ የነ ቤተሰብ የመጀመሪያ ድምፅ ናት። ኝ የቤተሰብ የስድስተኛ ድምፅ ናት። ስለዚህ ነኝ ይላል ማለት ነው። ስለዚህ ቤት ነኝ ይላል ማለት ነው። እንግዲህ እነዚህን ደግሞ በእንግሊዘኛ እንዴት እንደምንጽፋቸው እናያለን። ስለዚህ እንግዲህ ቤን ለመጻፍ ማን እንጽፋለን ማለት ነው? ቢኢን እንጽፋለን ማለት ነው። ትን ለመጻፍ ደግሞ ቲን እንጽፋለን ማለት ነው። ቤት ቤት እንግዲህ ቢኢቲ ቢኢቲ ቤት ይላል ማለት ነው። ነኝን ለመጻፍ ደግሞ ይችንን ለመጻፍ ኤንኤን እንጽፋለን ማለት ነው። ኒን ለመጻፍ ደግሞ ጂኤንን ምን ይላል? ነኝ ነኝ። ኤንኤ ጂኤን ነኝ። እንግዲህ እዚህ ጋር ምን ይላል? ቤት ነኝ ይላል ማለት ነው። ቤት ነኝ ይላል። ስለዚህ አሁን ደግሞ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ስራ ስራ ይላል። ላ ኢ ላይ ይላል። ነ ኝ ነኝ ይላል። ስለዚህ ስራ ላይ ነኝ። ይቺ ስ ማለት የሰቤተሰብ የስድስተኛ ድምፅ ናት። ራ ደግሞ የለቤተሰብ የአራተኛ ድምፅ ናት። ስለዚህ ስራ ይላል ማለት ነው። ይቺ ላ ደግሞ የለቤተሰብ የአራተኛዋ ናት። ይህ ደግሞ የቤተሰብ የስድስተኛ ድምፅ ናት። ላይ ይላል ማለት ነው። ይቺ ደግሞ ነ የነቤተሰብ የመጀመሪያ ድምፅ ናት። ይህ ደግሞ የኘ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ነኝ ይላል ማለት ነው። ምን ይላል? ስራ ላይ ነኝ፣ ስራ ላይ ነኝ። እንግዲህ ይህንን ደግሞ በእንግሊዝኛ እንዴት እንደምንጽፍ እናያለን ማለት ነው። እንግዲህ ይችን ስን ለመጻፍ ማን እንጽፋለን? ኤስን እንጽፋለን ማለት ነው። ራን ለመጻፍ ደግሞ አርኤን እንጽፋለን። ምን ይላል? ስራ ይላል ማለት ነው። ላይ ስንል ላ ማለት ኤልኤ እንላለን ማለት ነው። ይ ለማለት ደግሞ ዋይን እንጽፋለን ማለት ነው። ስለዚህ ላይ ይላል ማለት ነው። ነን ስንጽፍ ደግሞ ኤንኤ እንጽፋለን። ከዛ ኒን ስንጽፍ ጂኤን እንጽፋለን ማለት ነው። ስለዚህ ነኝ ይላል። እዚህ ጋር ስራ ላይ ነኝ፣ ስራ ላይ ነኝ ይላል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ምን ይላል? ላ ግ ዝ ሽ ላግዝሽ ይላል። ምን ይላል? ምን ላግዝሽ ይላል ማለት ነው። ምን ላግዝሽ። እንግዲህ እዚህ ጋር ምን ስንል ኤምኤን እንላለን ማለት ነው። ላግዝሽ ስንል ደግሞ ላን ለመጻፍ ደግሞ ኤልኤ እንላለን። ግን ለመጻፍ ጅን እንጽፋለን ማለት ነው። ዝን ለመጻፍ ዘይድን እንጽፋለን ማለት ነው። ሽን ለመጻፍ ኤስኤችን እንጽፋለን ማለት ነው። ስለዚህ ምን ይላል? ምን ላግዝሽ ይላል ማለት ነው። ምን ላግዝሽ ይላል። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ሷ እሷ ይላል። ሳ ቀ ች ሳቀች ይላል ማለት ነው። እንግዲህ እዚህ ጋር ይቺ ማለት የአ ቤተሰብ የስድስተኛ ድምፅ ናት። ሷ ደግሞ የሰ ቤተሰብ የስምንተኛ ድምፅ ናት። ስለዚህ ምን ይላል? እሷ ይላል ማለት ነው። ሳ ደግሞ የሰ ቤተሰብ የስንተኛ ድምፅ ናት? የአራተኛ ድምፅ ናት ማለት ነው። ቀ ደግሞ የቀ ቤተሰብ የመጀመሪያ ድምፅ ናት። ች የቸ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ምን ይላል? ሳቀች ይላል ማለት ነው። ስለዚህ እነዚህን ደግሞ በእንግሊዘኛ እንዴት እንደምጽፋቸው እናያለን።
እሷ ስንል እንግዲህ እዚህ ጋር ስንል ኤን እንጽፋለን። ሷ ስንል ደግሞ ኤስዩኤ እንላለን ማለት ነው። ስለዚህ እሷ ይላል ማለት ነው። እሷ ይላል ማለት ነው። ሳ ስንል ደግሞ ኤስኤ፣ ቀ ስንል ደግሞ ኬኤን እንጽፋለን። ችን ስንጽፍ ደግሞ ሲኤችን እንጽፋለን ማለት ነው። ስለዚህ ምን ይላል? እሷ ሳቀች ይላል ማለት ነው። እሷ ሳቀች ይላል ማለት ነው። ስለዚህ እንግዲህ እዚህ ጋር የምታያቸው በጣም ቀላል ናቸው ማለት ነው። ስለዚህ ከዚህ በታች ያሉትን ወይም ደግሞ ሌሎቹንም አረፍተ ነገሮቹ እንደዚህ መጻፍ እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።